አይ ቲንክ ቪዲዮ ሲያሳዩ አስወጣቸው ማለት ነው ትይታ አዎ በእናት ሊያስወጣው ይችላል ዋርኒንግ ስላቸውም ላያውቁት ይችላል በቃ እሺ አሁን ደቂቃውን ላሳልፈልኝ ቢያንስ ስንት ደቂቃ ላድርግ 6 ደቂቃ ምናምን ደርሷል እዚህ ተቆጣጣላችሁ ዋናው እንትን አሁን 6 ደቂቃ ከ19 ደቂቃ ሰከንድ ላይ ነው ላሳልፈው ትንሽ አሳልፈው ወንድሜ እንዳይዘጋብህ እንደገና እሺ አሁን የቱ ጋር መሰለ 7 ደቂቃ በላይ ነው አሁን የተጀመረው ማለት ነው እየታየ ነው አዎ እየተንቀሳቀሰ አታነቃንቀው ረጋ አድርገው እጅህን ትክክል ማለት ጀራታው ትንሽ ይሰርፍ አታርገው ምዘው ቦታው ላይ ተረጋጋ ምን አስቸኮላ 8 ቀን አውርተህ ሄድ እሱ ነው ያስወጡት አንገትን ስለያዝኩ ነው አታመልጥ አንተ አቀናባሪው አንዱ እንጂ ባካችሁ ጎበዝ ቆይ ተረጋጉ እንድርስ አንድ ወደኛ ዝም በል በቃ አንተ ዝም በል አንተም ዝም በል ባካችሁ እዛ ያሉትም ዝም አስብላችሁ ወንድሜ አንተም ዝም በል የሚታርግ እሺ ቀልብና አይሰማውም ያማሪ እየዘቀው በዛ ማን ነው ይሄ ጊፍት የሚሰጠው ቦልካቸዋለሁ ብዙዎቹን ቦልካቸዋለሁ አንድ ጊፍት አንድ አበባ ስጥም እዛ ለሞተው ዘመድ ይስጥም ና ጊፍት አትስጡ እያልናችሁ ነው ጋይስ እባካችሁ ቪዲዮን ለማየት እንዲመጡ ስክሪኑን ከቨር እያደረገብን ነው በእግዚአብሔር ይሁንባችሁ አንድ አበባ ስጡን ስንላቸው እንትን እኮ አረንዴ አንተ በደንብ እሱ ሂሮ ከራሱ ሰዎቹ ይወጡ ይወረዱ ማዳገት ነው እነሱ ዳገት ነው መንገዱ ያስፈራል ታላቃንቱ ነው ይዘኛው ወረጀ ያየው ሲደረስ ነገር ድምጹን እንድከፍተው አይሻል ንግግርም ስላለው ታፕ ኮፕሊንግ አርጉ እንዳይዘጋብን ጊፍት አትስጡ ተባላችሁ እኮ ደንቆሮች ናችሁ እናንተ ለምንድን ነው የማሰሙት እንዴ ጊፍት አትስጡ ቪዲዮውን ይበት ጊፍቱ መዝጋት አይችልም መሰለኝ ለምን አትቦልኳቸው ማን እኮ የነሱ ሰዎች እኮ ናቸው ሰው እንጂ ምን ሆነ ነው ዝም አሚሩ ታርጌስ አይደለም አሚሩ በሽተኛ ነው እባካችሁ ተው ዝም በሉ ችግር የለውም ዝም በሉ ፕሊስ ሞዴሬተሮች ያላችሁ ብሎክ አድርጓቸው እነዚህ ጊፍት የሚሰጡ በሙሉ ሞዴሬተሮች ስራችሁን ስሩ ብሬክስ አሁን እየተዳረሱ ስለሆነ ድምጹን ልክፈተው ወይስ እንዴት ያኔ ንግግር አለ ክፈተው ችግር የለውም አታሯሩ ሲሯሩ ድምጽን ከሆነ ድምጹን አጥፋው አይ አጥፋው ድምጹ ይዘጋል በእርግጠኝነት አይ በቃ ድምጽ አጥፋ ጀረሽ ችግር የለውም በኋላ በእንትን መስማት ስለሚቻል እኮ ነው ድምጹ ለብቻው ያለ ቪዲዮ እሺ እንደዛ ከሆነ በቃ ላስጠጋላችሁ ብለ አሁን ተመልከቱ በቃ ይደርሰዋል ትንሽ ራቅ አድርገው ትንሽ አዎ እንደዛ አሁን ራቅ አድርገው ተቶ እጅ ጣት እንደ
በቃ ክፈቱ ኧረ ዝጋው ድምፅ ደረሱ ድምፁን ዝጋው አሁንም ታልደረሱ ድምፁን ዝጋው ቪዲዮ ሲቆም ብቻ ታሰማናለህ እሺ ድምፁን አጥፋው ችግር የለውም ድምፁን አጥፋው እንትን እንዳይ ወዴት ሄዱ ተመለሰ ያንቀጠቀጠ ሰውነት ይበላል ማን ጋር ነው ይሄ ስስ የሚለው ድምጽ እዛ ጫካ አካባቢ ያለ ድምጽ ጋበለው ሰው ዘጋው አለቀ አልቋል ልብስ ፌስታል ሲቆጥር ምናምን ቆይ ሌላ ቪዲዮ ነው ደረሳችሁ ቆይ ጠብቀን ለብሷና አጥንቷን ቀብረን ሲያነሳ ሲቆጥር ፌስታል ሌላ ቪዲዮ የታለ እዚህ ላይ የለም እንዴ አሳየው ይሄ የምትቋጥርበትን የሰበሰቡትን ደግሞ አሳየው ባላየው ወላ ታሳየው ፈጠና ግን ማይጠጋቸው ይሄ ማን ነበር የሚለው ይሄ የተቋጠረበትን ደግሞ የተባሰቡትን ምናምን ያለው ጥርሷን አደው የሚያደርገው ቪዲዮ ነው አይ እዚያው ቦታ ላይ ሆኖ እንደው ቀመተ ያኔ ይሄ አንተ ተታይቷ ነው ጥርሷ ነው ሌላ ቪዲዮ ቪዲዮ እና አሁን እኛ ያለን መረጃ እንግዲህ ይሄ ነው። ልብስ አለ ብሬክስ አዳምጡን። አሁን ዝም ብላችሁ ማለት ነው። ደረሳችሁ
እየሰማችሁ ነው? አዎ እየሰማን ነው። ልብስ ይዘናል። ከአጽሟ ከጉልበት አካባቢ ነው የሚባለው። ይሄ ለዘረመል ምርመራ ምን ይባል? ለዲኤንኤ ምርመራ ከጉልበት አጥንት ነው የሚያዘው ተብለን ከዛ አንስተናል። ጸጉሯን ይዘናል፣ ልብሷን ይዘናል፣ ጥርሷን ይዘናል። አሁን የምታደርጉልን ነገር እኛ ምን ላይ ደርሰናል ማለት ነው? ድምዳሜያችን ልጅቷ በህይወት የለች የሚለው ላይ ደርሰናል። ከዛ በተረፈ ይሄንን ነገር ኢትዮጵያ በየመን በኩል አድርጎ ኢትዮጵያ እንዲገባ የሚደረገውን ስራ እየተሰራ ነው። ይሄ ነገር ተመርምሮ ከአባቷ ጋር እንኳን አንፈልግም፣ ምርመራ እንዲመረመር የምንፈልገው ከእናቷ ጋር ነው ወይ ከልጇ ጋር ነው። ይሄ ምርመራ በሁለት ወር ውስጥ ሬሳ እንደዚህ ይረግፋል። እናንተ ዝም ብላችሁ የምትሰሙት? አይ ፕሊስ ለጥያቄማ ልጨርስ አሁን እየተነጋገርን ያለነው ነገር መረጃ ሳዩን ብላችሁን እኛ ጋር ያለው መረጃ ሳይተናል አይደለ? እዚህ ጋር አሁን ብትሞግቺኝ ምንም ፋይዳ የለው። አሁን ይሄ መረጃ እውነተኛና የሐቅ ሰው ከሆናችሁ ከሆነ ይሄንን ነገር ወስደን የዘለመል ምርመራ ይመረመራል። ኢትዮጵያ ላይ አትመረመራ እውነተኛና ውሸተኛው ሰውዬ ይታወቃል። ይሄ የቃቃ ጨዋታ የሰው መሆኑ አለች። በዛ ሹባካ አይተናታል። በዚህ ቀዳዳ ውሃ ስቀዳ አይተናታል። እሱን እንቶ በቃ ይበቃ አይበቃም። እንደ ትልቅ ሰው እናስብ። ካሁን በኋላ እንደ ትልቅ ሰው አስበን ተነጋግረን ይሄንን ነገር በመጨረሻው ድረስ እንሄድበታለን ስትሉ ሰው መድቡልን አብረን እንሄድበት ነው እያልን ያለን። ይሄ ነው ያለው ነገር እኛ ጋር ሌላ አዳምጡኝ። እድል ስጡኝማ፣ እድል ስጡኝ ለኔ ሀበሻ አንዴ ሚውት እንዳትፈታ። በቃ ዘጥ ብለህ ዝም ብለህ ሚውትን አስረት ተቀመጥ። እኔ አንዴ ልናገር አንዴ ፕሊዝ። ከሁሉም በፊት እኛ ብዙ የሞተ ሰው እናውቃለን። ሁሉም በኋላ ይደርሳል። አዎ በመጀመሪያ እዚህ ጋር የተሰበሰበው 51300 ህዝብ ህፃን ልጅ አይደለም። እናንተ ኢትዮጵያ ውስጥ እናስመረምራል የምትሉት ከፀጉሯ ከጥርሷና ከጉልበቷ ይዘናል አልክ። ጉልበቷንም በእጃችሁ ስለሆነ ልጅቱ አፍርሰህ በመዶሻ ታወጣዋለህ፣ ፀጉሯንም ትቆርጠዋለህ፣ ጥርሷንም በራስህ ነቅለህ በመዶሻ አምጣ በተባልክበት ወደዚህም ከሆነ ወደ ኢትዮጵያም ከሆነ ላክ ከተባልከው ትልከዋለህ። ለምን? በጅብ በህይወት ስላለች እሷ። ስለዚህ ልጅቱ አሁንም እናንተ ጋር ነው ያለችው። ትክክለኛውን ነገር ማንም ይሄ ሁላ ህዝብ አይለቃችሁም። አምጡ፣ ልጅቱን አስረክቡን። መረጃ አለ ልጅቱ እናንተ ጋር እንዳለች። እኔን የምታሳጣኝ ይሄ ሰውዬ ዝም ይበል እንድሪስ ማሩ እንዲያናገር የምትለው ሙሉ ጠቅላላ ደላላ የተባልሽውን ስለማቅሽ ነው እንጂ ሌላ ችግር እንደምን የግል ጸብ ኖሮብኝ አይደለም። ቆይ እንዲያት ነው እውነቱን ነው የምናገረው። ምልልሱን ተውና ሁሉም ሰው ያውቃል። አንተ አለኝ የምትለውን መረጃ አሳየና አሁን ይሄ ነው ዋናው። እሱ ጋር መልሱት። ወደዛ ወደ አክሽን እሱ ነው የምንፈልገው። አንተ እጅ ላይ ያለውን ነገር አሳይ። በቃ ልጆቹን ተዋቸው። ሰዎቹ ያላቸውን አሳይተዋል፣ ጠይቀናቸው ነው ሚውት አድርገዋል። አንተ ደግሞ አለኝ የምትለውን ነገር አሳይ። እነሱን ፐርሰናሊ አታካት አድርጋቸው። አሁን ለጊዜው ምንም ሌላም ነገር ስለማያስፈልግ ለዚህ ምን ልትገድፉና እኔ ልትመልሱኝ አትችሉም። እኔ ትክክለኛውን ነገር ተናግሬ መልስ ስላለብኝ ነው። እየመለስን አይደለም። እነሱ መረጃ ይዘናል አሉ። መረጃችሁን አሳዩ። እኔ ሲያሳጡኝ መናገርም አለባቸው። እኔ እኮ እውነታውን ስለምናገር እንጂ ሌላ የግል ጸብ ኖሮብን አይደለም። አንተን እያልን እኮ አይደለም። አንተን እያፈንህ እኮ ሳይሆን መረጃውን ካሳየው በኋላ ንግግሩ እኮ ገና የተነጋገራችሁ እያፈንህ አይደለም። መረጃህን አሳየን እናወራለን እኮ ማይታና ሰው እኮ አልተናገረም እኮ። ኦኬ ልደውል ነው። እሺ አንዴ ሪከርድ ላሰማችሁ ወይስ ቀጥታ ልደውል? እዚህ ይገባል። ልጁን ማስገባት እንችላለን እዚህ። አዎ ልጁን አምጣ። እኔ ያለ ምንም ነገር የምሰራ ሰው አይደለም። እኔ አሎ
ቆይ ፈልጉት ሁላችሁ ነው። ቆይ እየፈለግን ነው በሉ። ሌሎቻችሁ አትጻፉ። አንዴ በፈጠራችሁ አትጻፉ። እሱ ብቻ ይጻፍ። አንዴ እናስገባው። ተጠባብቃችሁ ያዙት። ስሙን አያውቀውም። የአማራ ባንዲራና ፕሮፋይል የአማራ ባንዲራና ሽጉጥ ፕሮፋይል ነው የሚለው ልጁ። ስም የለውም። አሁን ፕሮፋይል እያየን ነው እኛ። ሌሎቹ ግን ሰው አሁን እገባለሁ ብሎ ነው ሁሉ ሰው ሞዴሬተሮች ሪኩዌስት የላኩትን ሪሙቭ አድርጓቸው። እሱ በተከታታይ ይሞክር። አካውንት ፕራይቬት አይደለም። ቆይ እየጨረስነው ነው አሁን እየጨረስነው ሪፖስት ይላል። አሁን እስኪ አሁን ልኮ ከሆነ ዲገማ አሁን እየጨረስነው ነው። እንትና ሪኮስት ይላክ። ሌሎቻችሁ ሞስ ሴንቱን ተውትና ይጻፍም ገስት የሚላክ አንዳንድ ቁጥር የሚጻፍ ገስት ይላክ። አሁን አጓድለ ነው ገስት ልኳል። አሁን ልኳል። ተቀብሎታል። ተቀብሎሃል። ቆይና እናገኘዋለን። ወደ ታች እቺ ሜሽን ነው የምትፈልጋት፣ ባንዲራዋን ነው የምትፈልጋት። ይቺ ናት። ስሙ ፕሮፋይሉ ሽጉጥ ነው። ያየን ነበር ብራዘር። ሰው እኛ ስንቀንስ ሰው ይልካል። አፈራባታችሁ ብሉ ነው የምልኩት። እንዴው በቤታችሁ ይድረስባችሁ። ወላሂ ተው ስትል ብላና ከተቆረቆራችሁ ለምን ነው ልጁ እስከሚገባ እውነት እንዳይወጣ ነው የምትፈልጉት እንዴ? ግን በአላህ ከባድ ነው ምን አይ ህዝቡ ግን ምን ሆኖ ነው ግን? ኧረ በእናትህ ቆይ ሆልድ አሁን አግኝቼው ነበር። አሁን ቆይ አሁን መጥቶ ነበር እኮ ስማ፣ አንድ ቁጥር መጥቷል። አሁን ገብቷል። በጣም ጥሩ። እኔ ልዝጋ ታዲያ። አንተ ሚውት አድርግ። እንኳን ደህና መጣህ። ይሰማሃል? አንድ ሰው ለማስገብ ቆይ ገና አልገባም። በደምብ ኔትወርክ ችግር አለበት መሰል። ኦኬ ወንድም ይሰማሃል? አይ ቲንክ ይሰማዋል መሰለኝ። ድምፁ ይመጣል። አይሰማም? ይሰማኛል እኮ እናንተ እኔ አይሰማም? ኦኬ አሁን ተሰማ። እንኳን ደህና መጣህ። እንግዲህ የነበረውን ነገር ሰምተሃል አይደል? እኔ ያለውን ነገር እየተከታተልኳችሁ ነበር። ሁላችሁም ተለያይታችኋል፣ እየተከታተልኳችሁ ነበር። ኦኬ ያለው ነገር በጣም የሚያሳዝን ነው። በጣም የሚገርም ነው። ችግር የለም። ይሄ ገንዘብ ነው። ገባችሁ? አንድ ነገር እዚህ ጋር የምትረዱት ነገር ልዩቱ ብትረቀቅ መረጃ የሚወጣብን ነገር አለ። ልዩቱ አውጡ የሚባል መረጃ እኔ በራሴ ሰምቻለሁ ማለት ነው። ሙት አልግልኝ ሚዩት አርጉ። ይሰማል? ሚዩት ያርጉ። እንደዚህ ሚዩት አርግ። ቀጥሎ ወንድማችን ትሰማለህ? ልዩቱ እኔ 15 ቀን በፊት በአይኔ በብረቱ አይቻታለሁ። በዛ ላይ ደግሞ ማረጋገጫ ሰው ጠይቄያለሁ። ተዛው ተነሱ አጠገብ ሰው ጠይቄያለሁ። ልዩቱ አለች። ነሞ የሁለቱ ሬሳና የሰነበተ ማን ድራጉ ያሳዩናል። እኔ ስለ ሬሳ ቃለሁ ሬሳ ይሄ የሰነበተ ነው። ቢያንስ አመት ተዛ የበለጠው ነው። ልዩቱ በህይወት አለ። ካላስ በቃ ይርቀቋት። የሚፈልጉትን ነገር ጠይቀው በቃ ልዩቱን ይርቀቋት። የሚያደርጉትን አድርገው ልዩቱን መርቀቅ ነው ያለባቸው። ገባችሁ? ሙታለች ብለው ብዙ መረጃ ስለሚወጣ ብዙ የታገቱ ልጆች ስላሉ ብዙ እዛው ስላሉ እሷ ብትወጣ እነዚህኞቹ የሚወጡብናል የሚል መረጃ አለ ማለት ነው። ልዩቱ መውጣት አለባት። ትወጣ። አረቄውን እየጠጣጫቱን እየቀመ ለምን ይሄዳል? ያሰቃያል። ለምንድን ነው እንትን የሚል አልሞተች ሙታል ብሎ ለምን በተሰራ ያስለቅሳል? ነገ ጧት እኮ እሱ ህይወት ይጀምራል። ነገ ጧት እኮ እሱ ወልዶ የራሱን ህይወት ይጀምራል።
እናት የለውም አባት የለውም ሴት ልጅ ይቺ ልጅ መጫልኝ ናት ለምንድን ነው የማይለቃት እኔ ልጅቱን በአይኔ በብረት አይቻታለሁ እሺ ወንድሜ ቦታው የት ቦታ ነው ያያው አዎ እየሰማን ነው የት ቦታ ነው ያንተ ያያው ፎሻ እኔ ልጅቱን በአይኔ በብረት አይቻታለሁ ታዛ ማረጋገጫ ደግሞ ሰው ጠይቄያለሁ ተዛው ተነሱ ወገን አዎ ይቺ አሙታለ ምናምን እየተባለ ነበር ምንድነው ምን ያያረጓን ነው ምናምን ብዬ ስጠይቅ አይቺማ አድበ ተቀመጭ የምትቀመጭው ማትቀመጭ ሆንሽ እንገልሻለን ብሎ አስፈራራተዋት ቁጭ ብላለች እንሱ የምታርጉኝ አርጉኝና አውጡኝ እያለኝ ነው ግን ልጅቱ አውጦኝ ነው የምትለው እሷ ግን አድበ የምትቀመጭ ሆንሽ አድበ ተቀመጭ አድበሽ ማትቀመጭ ሆንሽ ወይስ ፈርደሻል ምናምን ነው የሚሏት ነው ያለችኝ የነገሩ መረጃ ማለት ነው ታፍራምስ ቀን በፊት ልጅቱን በአይኔ በብረታ አይቻታለሁ ታዛና መዝሽ ሶሻል ሚዲያ ሲዘዋወራየው ሁላችሁም ደውያለሁ ምን ስታደርግ ነው አያት ምን ቦታ ነው አያት ቃዩ ኬንዳ ቤት እጅጃፉ ላይ ቁጭ ብላ ነው ጧት አካባቢ ነው ወደ ስራ እየወጣሁ ነው ጧት አካባቢ ነው ትግዝ ብላ ቃይ ሸራ ኬንዳ ያለበት ጋዛ ጋር ቁጭ ብላለች ማለት ነው ከዛ ይችል ሙታለች ምናምን እየተባለ አይደለም ምናምን ይችል ሙታለች ምናምን እየተባለች አይደለም ምን ሆና ነው በመለስ በየዞር በየሰዓት እሷ ናት ከዛ ሌላ ሰው ጠይቅ አሁን ሙታለች ምናምን እያሉ ነበር ልጅቱ በህይወት አለች አላናገርካትም እኔ አላናገርም ሰዋሽ ምን ቢገባለሁ ሐዋሽ እኮ ሰው ነኝ እኮ እኔ እኮ ያለሁት እኮ ውጭ ነኝ እኮ እና ማቀም መረጃ ይሄ ነው እሺ ወንድማችን በር ላይ ተቀምጣ ካያት ምን አይነት ልብስ ነበር የለበሰችው ስታያት አንተ ጉድ ነገር ነው የለበሰችው ጉድ ነገርና ነው ምን ሸሚዝ ያለ ነገር ናት የለበሰቻት ማለት ነው ከላይ ጸጉሯ ላይ ሻርት ነገር ቀይ ሻልሁን ጥቁር ሻልሁን ጠምጥማለች አይ ብዙም አልተቋንቋንኩም ገባ እዛ ቦታ ላይ ሰዋሽ ላይ ለምን ታረክ ተቆማለህ ጥያቄ አለ ገባ ተዛ ተሰዋሽ ሰውጣ እዛ ሰዋሽም ሄድማችር ወደዛ መዳችም እኔ እንዳጋጣሚ ናይዋት እንዳጋጣሚ ሳይኖ መላሰው ጠይቄስ ጠይቃት አዎ ታግታ ነበር ልቀቁ እያለኝ ምፍልጉስን ጠይቁና ልቀቁ እያለኝ ነው ሞተሻል ተበሻል ሞተሻል ታፈለሽ እንገልሻለን ስታለሽ ድረስ ወይስ ዝም ብለሽ ተቀመጪ ብለዋታል ምናምን ብላኛለኝ ማለት ኦኬ አንተ እንግዲህ እዛ አካባቢ ስለምትኖር ብዙ አይነት ነገር ታያለህና አሁን ቅድም ያሳዩንን ቪዲዮ ቤተሰቦቻችን አይተዋል በዛ ዙሪያስ ምንድነው የምትለው ጸጉር አለ የሆነ ልብስ አለ በዛ ዙሪያ ነፍር ያሳለ ድንበር ላይ ነፍር ያሳለ ብዙ የደሃ ልጅ ያለቃለ ብዙ ምስኪን አለ ነሞ ሁለተኛ ልጅቱ እንዴት የሰው ላይ አንደኛ የሚደክመው ወደ ሰውዲ ሲገባ ነው እንጂ ወደ ሲገባ እንደብሮ ይደክማል ወደዚህ ሲገባ ኮቆልቆላ ነው የሚወጣው ወደ ሰውዲ ግን ሲገባ ቀበል ነው ተጣው ወደ ስትመጣ ግን የተወሰነ ቀበል ሊኖር ይችላል ግን ሜዳው ቆልቆላ ነው ወደ ሳውዲ አረቢያ ግን ሲገባ አቀበት አለ ቆልቆላትም አለ አቀበትም አለ ሁለተኛ ገመዱቱ ተደረሰ ልጅቱ ልትሞት ማይችል በዲካም ልጅቱ ልትሞት አይችልም ሚኪ የቅድሙ ልጅ ካገዘልን ይሄ ልጅ እናገናኘው ድንበር ላይ ያለውን የቅድሙ ልጅ እናገናኘው ይሄ የሚያግዘው ከሆነ እሱ ይቀጥላል ግን እኔ የምጠይቀው ምንድነው ወንድማችንን ያየው ቪዲዮ ላይ ማርች 27 ይላል ያ ማለት መጋቢት 27 ማለት ነው በመጀመሪያ ቪዲዮ ሲጠይቁ ቪዲዮ አልቀረጽንም ተብሎ ነበር አሁን ቪዲዮ መጥቷልና በሱ ዙሪያ ምን ትላለህ አንተ ሞርከኛ ታውቃለህ ብዬ ነው ነፍር ያሳለ ልጅቱ አልሞተችም ይያልኩ ነው በ100% ነው ወላሂ ለሐለው ልጅቱ አልሞተችም በ100% ነው የምነግርህ ማለት ነው ነፍር ያሳለ ለማሳመኛ ነፍር ያሳ ቀጣ ያመጡልሃል ነገ ጧት ምን ያው የሆነ ልጅ ደብቄ ቀለ ሌላ ሬሳ አመጣልሃለሁ የቆየ ሬሳ ነው የሰነበት ሬሳ ነው የቆየና የሰነበት ሬሳ ታውቃለህ ቆይ አንዴ ስጥ እድል ስጥ ይለኝ አንዴ እድል ስጥ እንድሪስ ቆይ እንድሪስ ቆይ አይደለም አንድ ጊዜ ድንበር ላይ ልጅ አለ እዛ ዙሪያ ይሄኛው ልጅ ሞተች ያሉበትን አካባቢውን የሚያቀውና ይሄ ፈርሻው ያለበትን ቦታ የሚያቅ ልጅ ከሆነ ይሄ ልጅ ሰው ነው የሚፈልገው ሸራ አካባቢዋን ጥቆሟን ነው የሚፈልገው ድንበር ላይ ያሉት የኛ ልጆች አቅም ያላቸው ልጆች ማለት ነው እየሰማ ነው ከስር እየጻፈ ወጥቼ መስማት አልቻልኩም ቮይሱን ሪከርድ እያደረገልኝ ነው እና እሱ ልጅ ማገዝ ይችላል በዚህ በ50,000 ህዝብ ፊት ቃል መገባልን ነገር አንተ እኮ መጋቢት 27 ማለት ጋር ዛሬ ቆይ ምንድነው ማገዝ ማርች 27 ዛሬ ነው እኮ ቪዲዮ ግን የቆየ ነው መቼ ሰው አለ ድንበር ላይ ሰው አለ ይሄንን ይቺ ልጅቷን አየን የሚል ቦታውን ትክክለኛ ቦታዋን የሚጠቁማቸው ሰው ነው የፈለጉት ለዛ እኮ ልጅ ፈሻም እንደምን የሚሰራው እንደማመጣ አዳምጡኝ አንዴ የሸዋ አዳምጡኝ የሚሰራው
ይሰማል ድምጼ? የሚሰራው ልጁ ፈርሻ ምንድን ነው? ህገ ወጥ ስራ ነው የሚሰራው ልጁ። የታገቀ ነው። አዳምጠኝ። ይሄን ያገታት ልጅ ሰው ደላላ አያውቀውም? ሄዶ ሳያናግረው ቤቱን አያውቀውም? ፈርሻ ተሆነ ለምንድን ነው የማያውቀው? ልጁ ይሄ የአጋቹ ፓወርፉል ነው። ከየመኖቹ ጋር በብር ደልሎ ይሰራል። ስቲል የኛ ልጆች ሁሉ በብር ይደልላል። እና ልጁ ቀስ ብሎ ሄዶ ልጅቷን ለማስጠፋት ነው እኛ ቃል ይገባልን። ከናንተ በተሻለ ነው የለገዛችሁ። አዳምጡ በፈጠራችሁ። እሺ እናንተ በ50 ሰው ፊት እዛ ሰው ከሆነ የምትፈልጉት የትም ቦታ ላይ የፈለጋችሁትን ሰው ነፍ ማሊያን ሰው አለኝ እኔ እነሱ ጋር አብረው እዚህ ጋር አሁን እናንተ ጋር ሚውት ይዤ የሀገር ስልክ ነው የሚደውለው ቀጥታ ብንግባባቸው እያሉ ማለት ነው። እዛው እኔ አሁን ፍቃድ የምትሰጡኝ አሁንም እዛው የታገተች አሁንም እንዲያያሸሿት እንጂ መረጃ ካላችሁኝ ቪዲዮ አብርቻ ያሳያችኋለሁ። እኔ በቪዲዮ የተገደፈ ምስል ሌላ ልጅ ለራሱ እዛው አለች። አሁንም አንድ በአንድ እዛ ቤት ያለውን ታሪካችሁን ጠቅላላ ስለማቅ ነው እንድሪስን ዝም አስብሉልን የሚሉት። እነሱ የሚያንቅ ጉሮሮ የሚያንቅ ከሆነ እኔ ሰዋል ማታም ኳስ ይዣቸው ነበር። እኔ ማታ ከተሉ አሁን ማርቻ 7 ማለት ይዟቸው እኮ ምንድን ነው ያሉት? አዳምጠኝም አንድ ነገር ልንገራችሁ። ውክልና ሰይድ ደስታ የሚሰጥ አባቶ ወይም ባሏ ይምጣ ወደ ኢትዮጵያ ልክና አስመረምራለን ያሉት እኮ እዛው ሰው አለኝ እኔ ነፍ ማለት ከነሱ ጋር ያሰዋል። ታርግና ልጁ ጨርስ ቀጥልሽ። አንድ ጊዜ ለኛ ሁለተኛ ደግሞ አንድ ቁምና በርካም ነው ውሃ በሚቀዳና እንጨት በሚሰበር ነው እየተታለላችሁ ያላችሁት ማለት ነው። ትክክለኛ ሰው ዙስ ትክክለኛ ሰው ያወራችኋል። እናቴ ትሙትላለ በርካም ነው እያሞኝ ያለው ማለት ነው። እርካም ተሰብስቦ ያለው ትክክለኛ ሐቀኛ ተወኝ ሰው ቪዲዮ አውርቶ ቁጭ ብሎ ፊት ለፊት ሆኖ አያወራም እንዴ? በርካም አንደኛ እርካም ጉድ ነው ተሰብስቦ ውሃ ቀጂ እንጨት ሰባሪ ነው ቁጭ ብሎ እንትን ያለው ማለት ነው። እንለቃቸዋለን እንደዚህ ብላችሁ ተመክረዋል። እነዛው እዛ ውስጥ ያሉትን ራሱ ተመክረዋል። በርካም እናንተ በምንድን ነው እንትን የሚላችሁ ማለት ነው። ትክክለኛ ሰው ሆነ ትክክለኛው እሱ ተሆነ አንድ ሰው ይሄን ግለሰብ እንትን አይፈታውም እንዴ? ተሞተች እኮ ሙታለች ብሎ እኮ ትክክለኛ እንደዚህ እኮ አከራከርም ነበር እኮ እኔ እኮ እየተከራከረ ሲሱ በቪዲዮ ይወጣ እንዴ? ይሄ ሻሽ ነው ይሄ ለበሰችው ሻሽ ማን ነው? ሰይድ አንድ ጊዜ ሰይድ ምን ደማመጥ ከሆነ ይበቃል። አዳመጥናችሁ በደንብ አድርገን አንተ ወይስ ሰው ገባሽ? እሺ ምን ሀበሻ ምን የምትለው አንተ? እኔማ የምለው አሁን የሰው ማስረጃ እንደዚህ አይቻል ነበር እንዲህ ነበር አይሆንም። መረጃ በቪዲዮም ሆነ በፎቶም ሆነ በሆነ ነገር የተደገፈ ማስረጃ ያንጣልን አስተማማኝ ነገር። እኛ ካለች እኮ እህታችን ነች፣ ለኛም ደስ ይለናል። ግን እየተሄደ ያለው ነገር እዚህ ያለውን የሸዋ ሰው በሙሉ እሷን አብሮ ከሸዋ ሰው ውጣ አንተ የሸዋ ሰው አዳምጥ እንደ ሰይድ አሰነው ክላውራ እኛ አዳምጥ ነው የሸዋ ልጅ ነህ ሸዋ አትበል እባክህ። ሸዋ ናት ምንድነው እየሄድክ ቦጥ ላይ የምትወተፍ እባክህ። ሸዋ ናት ሚዩት ፕሊዝ ዶከር አንዴ ቆያውራ አንድ ጊዜ እናንተ የፈለጋችሁ አንድ ጊዜ ድርስ ነው ያውራ ልጁ ግን አወጣቸው። ልጁ ፎቶ አለኝ እኔ ሁለቱም ፎቶ አለኝ እኔ አወጡ ነገ ፖስታቸዋለሁ። ፎቶአቸውን ነው የማወጣው። አሁን አንድ ጊዜ ሁላችሁም ዝም በሉ። ሁላችሁም ዝም በሉ ባካችሁ። ትልልቅ ሰዎች አሉ እዚህ። አንተ ወደ ጎጥ ምናምን ይሄ እንካስላንቴ የምትባባሉበት አይደለም። ሰው ላይ በስነ ስርዓት አውርቶ ችግሩን ቋጭቶ የሚሄድበት ነው። አንተም የሸዋ ልጆች የሸዋ አትበል። የሸዋ ልጅ ማሳለፋችሁ የሰጣችኋት ዝም ብለህ ራስን ቤተሰብን የማትወክል አንድ ትልቅ አካባቢ ዝም ብለህ እባክህ ተው። ስለ ችግሩ ብቻ አውራ። አንተም ፎቶአቸው ይደርሳል ሁሉም። አሁን የምንፈልገው ይሄ መረጃ እነዚህ ያመጡት መረጃ ይሆናል ወይ ነው በቃ። ሌላ አለች የሚል የለች የሚል እናንተ አሁን ያመጡት መረጃ የ2 ወር ከ7 ወር አስክሬን እንደዚህ ምንም የሌለው አጥንት ይሆናል ወይ? ጭንቅላቱ ይሄ የ2 ዓመት አጥንት ነው እንደኔ ይሄ ጭንቅላቱ ይሄ መረጃ ይሆናል። አዳምጠኝ ተፈለክ እንደሱ አይነት ነገር ነው አንስቼ እኔ ልክላለሁ። እንደሱ አይነት ሬሳ ነገር ያስፈልጋለሁ። ቆይቶ አንድ ጊዜ የነሱ ህዝቡ ይሄንን መረጃ ምን አድርገው አይታል? የእናንተ መረጃ ቪዲዮ የተደገፈ ወይንም ፎቶ የተደገፈ አይደለም። ልጅቷ አለች የለችም እናንተም ባመጣችሁት አለች የለችም ብለን የምንወስንበት ምክንያት የለም። እነዚህም ባመጡት
ሙታለች የምንልበት ምክንያት የለም። ሁለታችሁም ያመጣችሁት መረጃ የተንሸዋረረ ነው። የ2 ዓመት ጭንቅላት ነው ይዘህ ይመጣ። ስለዚህ ህዝቡ ይፍረድ። ይሄ ነገር እንዴት ነው የሚያስከደው? ተናገሩ። ኦኬ እኔ ሰያ አንድ ነገር አለው እዚህ ጋር የልጅቱ ጭንቅላት ተብሎ ያየነውና የነበረው ልብስ አንደኛ በፍጹም አይገናኝም። ሁለተኛ የፀጉሯም ሁኔታ እንደሚታየው አሳማኝ አይደለም። እኔ በግሌ አላሳመነኝም። ስለዚህ ይሄኛው ልጅ አለች ካለ ባይኔ በብረቱ አይቻታለሁኝ ቁጭ ብላ። በዛ ላይ እዛ ያሉ ሰዎች እቺ ልጅ የለችም ተብላል ነበር እንዴ ብዬ ስጠይቅ እዛ ያሉ ሰዎች ነገሩኝ በህይወት አለች መኑኝ ብሎ እየማለ ነው። እነዚህ ደግሞ ይሄ ነው ቪዲዮ። በጊዜው ልጅቱ ስትወድቅ ለምን አልቀረጿትም? ዛሬ እኮ ቀኑ ስንት ነው ሰያ? የዛኔ ቪዲዮ አባትየው ሲጠይቅ ሁሉም ሰው ሲጠይቅ ቪዲዮ ለንም አልቀረጽንም ብለው ነበር። ዛሬ ቪዲዮ ከየት መጣ? ስለዚህም መነጋገር ነው የሚያስፈልገው። በእኔ በኩል እንደዚህ ነው ማስበው። ብሬክስ የምትለው ነገር አለ? ምን ተረዳ ሰይድ? እሺ ጆካ ትሰማለህ? እኛም እንድናወራ ፈቀዱልን። እንፈቅድላችኋለን። ሀበሻ ወንድሜ አንዴ ራብሻ ወጥተው እኛ አካባቢ ቦታውን ያውቀዋለሁ። ያው ከዚያ ቦታ ከሆነ ልጅቱ ያለችው ምንም ነገር መፍትሄ እንትና አያስብለውም። አስገቡኝና ልንገራችሁ የሚያስፈልግ ከሆነ እኔ ወላሂ በጣም ተቃጥዬ ነው ያለው። በእናትህ እንድሪስን አስቁመው። ቆይ አንዴ እንድሪስ አንዴ ቢታርግና እድል እንሰጥሃለን። ቆይ አንዴ ብላዛ በቃ እድል ቢያንስ እንኳን እንደዚህ መፍትሄ የሚባለውን እስቲ በኋላ እኮ እናወራለን። ቆዩ በእናታችሁ ለመሰላችሁ ልጅቱን ቀብረናታን ብለው ነበር መጀመሪያ። አሁን የተቀበረ ነገር አይደለም የሚያሳዩን። ቆዩ ይወራ እስኪ። ሚዩት አድርገዋል እነሱ። ልጁ ሐሳቡን ይጨርስ፣ ከዛ ወደሱ እንሄዳለን፣ እንመለሳለን። ጭራሽ እኔ እንደው ቪዲዮውን ሳይ የሆነ ነገር ነው የተሰማኝ። በቃ የነበረ ድንጋጤ ለቆ ምክንያቱም እሷ ስላልሆነች ማለት በቃ ተረጋግተን ነው። ሚኪ እኔ አንድ መናገር የምፈልገው ነገር ለነ ሀበሻ ማለት ነው እነ ሀበሻ በእናንተ በኩል የተላከላችሁን ቪዲዮ ወይም እዛ ቦታ ላይ ናቸው አይደል ነው አላቅም። ዝሮ እናንተ ስታሳዩን የነበረው ቪዲዮ የተቆረጠ ፀጉር ድንበር ላይ መንገድ ላይ የወደቀ አስክሬን ነው። እናንተ ራሳችሁ እንደ ሰው ልጅ ይህ ነገር ስታዩ አምናችኋል? ራሳችሁ ያረጋግጣል ብላችሁ ታስባችሁ ማለት ህሊናችሁ ማለት እንደ ሰው ህሊናችሁ ይሄ የእሱ አስክሬን ነው ብላችሁ እንድታምን አድርጓችኋል? ኦልሬዲ አንድ 50 ሰው ነው ያለው ብላችኋል ቅድም እዛ ቦታ ላይ ማለት ነው። ሽማግሌ ተሰብስቦ እዛ ያለው ሰው በሙሉ ላይቭ ላይ ምናምን ያለው እዚህ ተውትና እዛ ላይቭ ላይ ያለው ሰው ማን ነው? እዛ እናንተ ጋር ያለው ሰው በሙሉ ያ ነገር ያያችሁትን ነገር እናንተ አሳምኗችኋል? አንድ ሁለተኛ አንድ ይሄ ልጅ እሺ በአካል አይቻታለሁ ከ15 ቀን በፊት ብሏል። ሁለተኛ የጉራጌዋ ልጅ ለ5 ዓመት ታግታ የነበረችው ነፍሰ ጡር ስለሆነች አውጥተው ሲጥሏት በ5 ዓመቷ አገር ቤት ገብታ በአይኗ እንዳየቻት ተናግራለች። ሁለት እንደዚህ አይነት መረጃዎችን ሲመጡ እናንተ ማድረግ የነበረባችሁ አይ እዛ ያለው ሰው እዛ ድንበር ላይ ያለው ሰው አገታት የተባለ ሰው ከሱ ጋር ተነጋግሮ ይህ ነገር እንዲህ አይነት መረጃዎች እየመጡ ነው፣ እነሱም እያዳመጡ ይሆናሉ እኮ ገንዘብ ከሆነ የሚፈልጉት ምንድነው የምትፈልጉት ተብሎ ከነሱ ጋር መነጋገር አይሻልም ወይ? የተላከ ነገር አሳማኝ እንዳልሆነ እናንተም ታዩታላችሁ። ይሄ ታወቀ ነው። እናንተ ራሳችሁ አትክዱትም ይሄን ነገርና ራሱ ይሄ እናንተ ጋር ያለው ማን ነበር ስሙ? ይቅርታ ጅዳ ያለው ማለት ነው። እሱ እናንተም ሆናችሁ እዛ ድንበር ጋር ካለው ሰው ጋር ተገናኝታችሁ እናንተ ለራሳችሁ እኮ ሊያሳምናችሁ እኮ ይገባል። አሁን እንደዚህ እየተባለ እየተወራ ያለው ነገር እኮ ከአንድም ሁለት ሶስት እንደዚህ አይነት መረጃዎች ፍንጮች ሲመጡ በህይወት አለች በአይናችን አይተናታል ሲሉ እናንተ ራሳችሁ
እንዲያውም ከዚህ መረጃ ነው መቆም የነበረባችሁ። ከዚህ መረጃ ጋር ቆማችሁ ግን ድንበር ላይ ላለው ሰው ምን እንደሚፈልግ ገንዘብ ፈልጎ ከሆነ ብላችሁ ጠይቃችሁ ሐቁን እንዲያወጣ ልጅቷን ወደ ቤተሰቦቿ እንዲያስረክብ ማድረግ አይሻልም ወይ? የኔ ሐሳብ ይሄ ነው። የተረዳሁት ነገር ይሄ ነው። ስለዚህ በዚህም መረጃ አለ እየተባለ ነው፣ በአይናችን በብሮታ አይተናታል እየተባለ ነው። ነገር ግን የቪዲዮ ማስረጃ አልቀረበም። ኦኬ፣ በእናንተ በኩልም የቪዲዮ ማስረጃ ተብሎ ቀርቧል። የቪዲዮ ማስረጃው ግን ምንም ይሄ ኤቪደንስ ምንም አይነት መረጃ አይደለም። ይሄ ለምን ያው በቃ የወደቀ አጥንት ምናምን ነው የታየው። ይሄ ደግሞ ድንበር ታውቁታላችሁ። እኛ ድንበሩም እኮ ተመላልሰንበታል፣ እኛም ብንሆን ማለት ነው። 3-4 ጊዜ በላይ ሄደንበታል። በየቦታው ነው የሰው አስክሬን ተንጠባጥቦ ያለው። የሰው አጥንት በየቦታው ተጋድሞ የምታገኝበት ቦታ ነው የሳውዲ ድንበር። እናንተ ራሳችሁ ለዛ ሰው እንደዚህ አድርጎ ሲልክላችሁ እንዴት አልተከራከራችሁትም? እንዴት አትናገሩትም? የኔ ንግግር ይሄ ነው። እስኪ እንደው ለዚህ ንግግሬ ምላሽ ቢሰጡኝ ደስ ይለኛል። እኔ ደግሞ አንድ የምለው ነገር አለኝ። የሰው ልጅ በሁለት ወር እንዴት ከልብሱ በፊት የሰውነት አካሉ ያልቃል። አሁን ሻርቧ ደህና ነው፣ ሻርቡ ያረገችው ደህና ነው፣ ምንም አልሆነ፣ ትንሽ አፈር ተለቃልቋል እንጂ ለማስመሰል ሰውነቷ ግን ጭንቅላቷ የ4 ዓመትና የ5 ዓመት አስክሬን ነው። ስለዚህ ከልጅቱ ላይ ሂደው ሻርቧን አምጥተው አፈር ለቅልቀው ነው። ለምሳሌ ይሄ ሻርብና ያያያችሁት አስክሬን እንዴት አንድ ላይ አፈር ውስጥ የገባ ነው? አልገባም። ይሄ መጀመሪያ ምስጥም ቢበላው ራሱ ልብሱን አይደል እንዴ? ቆዳዋ እንዴት ጭንቅላቷና ፀጉሯ እንዴት ተላቀቀ በዚህ በ2 ወር ከ7 ቀን? እሺ ልብሷስ እንዴት ደህና ሆነ? ልብሷስ እንዴት ደህና ሊሆን ቻለ? ለምሳሌ ሻርቧ ኖርማል የራሷ ነው። ሻርቧን ከዛ አምጥተው አፈር ለቅልቀው እንጂ ያመሳሰሉት። ይሄው አሁን ሰዎቹ እንደላኩት ይሄ ሻርቧ የእሷ ነው። ይሄ እሷ ናትች በአካል እያለች ሻርቡ ኑት እዚህ ላይ ነውና ይሄን ሻርብ ተመልከቱ። አፈር ከመንካቱ በቀር ልክ በአካል እያለች እንደለበሰችው ነው። ይሄ አስክሬኗንና ቆዳዋን ስታው ደግሞ የ2 ዓመት የ3 ዓመት አጽም ነው የሚመስለው። ይሄ እንዴት ይገናኛል ነው? ቀጥሉ። ያሳያ ምን አለ መሰለህ፣ አሁን በመጀመሪያ ደረጃ የሀበሻ ቤተሰቦች እሱ ያላችሁት ይሄን ቪዲዮ ስታዩ ደስታ ነው ሊሰማችሁ የሚገባው። የልጅቱ ትክክለኛ የሬሳ ፎቶ ስላልሆነ ቀኑ ዛሬ ማን ነው መቼ ተነሳ፣ ለምን መጀመሪያ መረጃ የለንም ሙታሌ ብለናል ተብሎ ለምን አባትየው ተነገረ? ልብሷና የፀጉሯ ሁኔታ፣ የራስ ቅሏ፣ ፊቷ ያለው ነገር፣ ጥርሷ ምናምን የማይመስል ነገር ስለሆነ እኛ በዚህ አናምንም ነው። እንደ ግሌ እኔ አላምንም፣ መረጃው ስለማይመስል። ከዛ ጋር በዛ ላይ ደግሞ ተጨማሪው ነገር ልጁ እንኳን ባይመሰክር በዚህ ብቻ ባሳያችሁን ነገር አሳማኝ አይደለም። ልጁ እየመሰከረ ያለው ነገር ይሄ ውሸት ነው። እዛ ላይ ድንበር ላይ ብዙ አይነት ሬሳ አለ። እኔ ነገ ሄጄ ሌላ ማምጣት እችላለሁ። ብዙ ሰው ስለሚወድቅ ራንደምሊ ፒክ ተደርጎ መታየት ይችላል። እኔ ባይኔ በብረቱ አይቻታለሁኝ ያልሞትኩ ሰው ራሴን አላምን ብዬ ሌላ ሰው እዛ ውስጥ ጠየቅኩኝ። አዋለች እዚህ ነች ተብሏል። የማትወጣበት ምክንያት ደግሞ ሌሎች ሰዎች ስላሉ እሷ የምታወጣው ነገር ሊኖር ስለሚችል ችግር ይፈጠራል ተብሎ ነው ተባለ። ልጅቱ ስትወጣ ምንም ነገር እንዳትናገር የሚለውን መነጋገር ነው፣ እነሱ ሴፍ የሚሆኑበትን ነገር። እኛ የምንፈልገው ልጅቱ እንድትለቀቅ ነው እንጂ ወይም ደግሞ የሚፈለግ ነገር ካለ እኛ ከወደኛ በኩል ሰተን ለእናንተ ልጅቱን ያለችውን በህይወት ያለችው ልጅ እንድታስረክቡ ነው። ሁላችንም ቪዲዮ ልታሳዩን ስትሉ ተሳቀን ነበር ልናየ ነበረው። ያየነው ነገር ግን የሚያሳቅቅ አይደለም። ቢኮዝ የቆየ ቪዲዮ ነው። ሰያ ሁላችንም ማንን ማሞኝት አይችልም። እና ለግሌ አላሳመነኝም። ሐሳብ ሙኒት ወይ ሳሪ ድል ስላልሰጠናችሁ ባያችሁን ነገር ላይ የሆነ ነገር በሉና ምንድነው ያያችሁን ነገር ከመረጃው ከዚህኛው ወንድማችን ምን ተረዳሽ? ስለዚህ ከዚህ በኋላ ኢቭን ይቺ ልጅ አንድ ነገር ቢደርስባት እነዚህ 3 ሰዎች ናቸው ተጠያቂዎች።
ተጨርስ ሙኒትና ታወራለህ ወንድሜ ዛበሻ አንድ የሚታገል እናንተ በቪዲዮ ስላልወጣችሁ ወይ በእንትን ስላልወጣችሁ የማትታወቁ እንዳይመስላችሁ። ከዚህ በኋላ እቺ ልጅ ለሚደርስባት ነገር እቺ ልጅ በህይወት ከሌለች ከዚህ በኋላ እንዲያውም የሚጠየቁት ማንም አያስፈራራህም። ይሄ ማስፈራራት አይደለም። ዝም አልልም። አንተ ዝም በል። ሚውት አድርጋ እንዴ ሐሳብ እድልን ሰጣቸዋለን። ታወራለህ፣ እሷ ታወራ መጀመሪያ። ስለዚህ መረጃ የሌላቸው እስካሁን የደረሰባት ነገር ስለሌለ ነው። ከዚህ በኋላ ግን እቺን ልጅ እነሱ ካላመጧት ወይም እኛ በምንሄድበት መንገድ ካላገኘናት ተጠያቂዎቹ እነዚህ 3 ሰዎች ናቸው። አሁን እዚህ ጋር መጥተው ያወሩት ልጅቷንም ጨምሮ ማለት ነው። አንቺን አየውንም ጨምሮ ማለት ነው። ኦኬ የኔ ሐሳብ ይሄ ነው። ጆከር